ዛሬ ደግሞ የምሰራው ቆንጆ የካብሳ አሰራር ነው። እንደዚህ ሽንኩርቴን በደንብ ጥብስ ካደረኩት በኋላ የተፈጨ ቲማቲም አለኝ፣ እሱን እጨምራለሁ ማለት ነው። አሁን ደግሞ የቲማቲም ድልህ ሳልሳ እጨምርበታለሁ ማለት ነው ትንሽዬ። ከዛ ደግሞ ሁለት ቃሪያና እንደዚህ ሎሚ ማለት ነው እንትኑ ተነስቶበት ሰላጣ ምናምን ሰርተን ሲያበቃ የምንጠለውን ማለት ነው ግሽላጭውን እሱን እጨምርበታለሁ። በጣም ነው የሚያጣፍጠው ቃሪያውና ሎሚው ማለት ነው። አሁን ደግሞ አንድ ማጅ እጨምራለሁ ማለት ነው፣ ክኖር ማለት ነው በኢትዮጵያ። ትንሽዬ ቅመም፣ በቤት ያላችሁን ቅመም ማለት ነው። አሁንም መሸከለ ቤት የተፈጨ ቅመም አለኝ፣ አንድ አይነት የሆነ ሁሉም ባንዴ የተፈጨ ማለት ነው። እሱን ጨመርኩኝ። ከዛ አሁን በደንብ እሽት አደርገዋለሁ፣ አቁላለዋለሁ። አሁን ቀጥታ ዶሮውን እጨምራለሁኝ። እኛ ጋር ዛሬ ምሳ የሚበላ ስለሌለ ግማሽ ነው የምሰራው ለሰውየው ብቻ ማለት ነው። ከዛ እንደዚህ ጨምራችሁ በደንብ ቁልት አድርጉት፣ በደንብ ማለት ነው። በጣም ነው የሚጣፍጠው ስታቁላሉት ማለት ነው። እንደዚህ እያሻችሁ በደንብ ቁልት አድርጉት። የፈላው ውሃ ትንሽ እየጠብ እያደረኩኝ እሽት አደርገዋለሁ። በደንብ ይጥማል። እንደዚህ ቁልቱ በደንብ ይጥላላ ማለት ነው። በጣም ነው የሚጥመው። በደንብ ካቁላላሁት በኋላ የፈላው ውሃ ጨምርበታለሁ ማለት ነው። እንደዚህ ጨምራለሁ። ውሃውን ጨው ጨምርበታለሁ ማለት ነው። በዚህ መልኩ ዘግቼ ለ15 ደቂቃ አቆየዋለሁ እስከሚበስል ድረስ። በዚህ መልኩ ዶሮዬ ከበሰለልኝ በኋላ አሁን ሩዜን እጨምራለሁ ማለት ነው። ሩዜን ከጨመርኩኝ በኋላ ትንሽዬ ቁንዶ በርበሬ እጨምርበታለሁ። ይሄ ምንድነው የሚባለው? በዚህ ፍልፍል አስወጥ ማለት ነው። ቁንዶ በርበሬ ትንሽዬ ነስነስ አደርጋለሁ። አሁን በቃ ካርነዋለሁ።